እንደሌሎቹ መኪኖች የባንክ ኦፕሽን አለው 50 የባንክ ኦፕሽን አለው በካሽም ለሚገዙ ሰዎች ይቻላል በካሽ ለሚገዙ ሰዎች 4 ሚሊዮን ነው የሚባለው ግን በጣም ኔጎሺየብል አለው ለየት የሚያደርገው አንደኛው ፊቸሩ ይሄ ነው እስከ ጥግ ድረስ የሚያምር በጣም ሌክዠሪ ሉክ የሚሰጠው ፓኖራማ ሰሩፍ አለው ሞዴላቸው ከ2000 በላይ የሆኑ ሞዴሎች መኪኖች የትኛውንም እንቀበላለን ኮምፓክትም ቪትስም ሁሉንም ሞዴላቸው ከ2000 በላይ የሆነ መኪና ካላቸው ይዘው መተው እኛ ጋር አፕግሬድ ማድረግ ይችላሉ ማለት ነው በጣም በትንሽዬ ብር ብዙ አይነት የተሻለ ኦፕሽን ያለው መኪና ነው አው እንግዲህ እነሱ ያላቸውን መኪና ይዘው መተው አፕግሬድ ማድረግ ከፈለጉ ባላቸው መኪና ላይ የሚያስጨምራቸውን ብር ጨምረው ካነሳቸው ደግሞ ከባንክ ጋር መሻሽተንላቸው አፕግሬድ ማድረግ ይችላሉ እዚህ ጋር ማርሽ አለ ጌጅ መቆጣጠሪያው ኤቭሪቲንግ እዚህ ከፊት ለፊት ነው ያለው እዚህ ጋር ደግሞ ዋየርለስ ቻርጀር አለ ተጨማሪ ኬብል ቻርጅ ከዚህ ከታች እናገኛለን እዚህ ጋር ደግሞ ቱ ካፕ ሆልደር አለው መኪናዋ እንግዲህ እንደምታዩት መጠነኛ የሆነ ስፋት አላት ባትሪ ኪሎዋቱ 55 ስለሆነ በፉል ቻርጅ 405 ድረስ ይጓዛል በብዛት ኖርማል ቻርጅ ቢጠቀሙ ይመከራል የሚያስቸኩል አይነት ወይ ደግሞ ኢመርጀንሲ የሆነ ነገር ከሌለ በስተቀር ፋስት ቻርጅ ባይጠቀሙ ጥሩ ነው ያው እንግዲህ ኤሌክትሪክ መኪና ቀደም እንዳልኩሽ ባትሪ ነው ያው በደንብ ፎከስ የሚደረገው ከቦዲው ባሻገር ባትሪው ላይ ነው ምን ያህል ኪሎዋት ባትሪ የተገጠመለት የሚለውን ሆርስ ፓወሩን በኪሎሜትር በፉል ቻርጅ ምን ያህል እንደሚጓዙ ይሄን ነው ማወቅ ያለባቸው ሙሉ ቦዲው ላይ ካሜራ አለ የመጋጨት ፕሮባቢሊቲሽ እንግዲህ በጣም ዝቅተኛ ነው የሚሆነው ይሄ ዮሐና አፕ የሚባለው የቢዋይዲ ምርት ሁለት የተለያየ ነው ያለው ቤዚክ በስማርት አለው ስማርት በፉል ኦፕሽን አለው ይሄ አሁን እኛ ያለንበት ስማርት በፉል ኦፕሽን ነው ያው እንግዲህ የዚህ ኢንቴሪየር ነው ባልናገርም ይናገራል በጣም የሚያምር በብራውን ኢንቴሪየር የተሰራ ነው ከማርሹ ጀምሮ እስከ ወንበሮቹ በሙሉ ሌዘር ሲት ናቸው ይሄም እንግዲህ ለፋሚሊ የሚሆን 7 ሲት ነው ይሄ እንግዲህ በካሽ ለሚገዙ ሰዎች 5 ነው ቅድም እንደነገርኩሽ ኔጎሺየብል ነው ሲመጡ በአካል በደንብ ድርድር ያደርጋሉ በባንክ ሲሆን 50 ድረስ አመሻሽተንላቸው 5 ሚሊዮን 100 ሺህ ነው ዋጋው የሚሆነው ያለውን መኪና እኛ ጋር ይዞ መጥቶ ከፍ ያለ መኪና ካለው አሁን ለምሳሌ እሱኛውን ከፍ ያለውን መኪና ይዞ መጥቶ ዝቅ ያለ መኪና ወስዶ ተመላሽ ብር መውሰድ ይችላል ማለት ነው ይሄኛው አማራጭ እኛ ጋር አለ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ በዛሬው የቢዝነስ ሪቪው ፕሮግራማችን እንግዲህ በዮካ ካር ሴልስ መሸጫ ላይ ተገኝተን ምን አይነት መኪናዎች አሏቸው ጥራታቸው ምን ያክል ነው እንዲሁም ደግሞ ዋጋቸው ምን ይመስላል የሚለውን እንግዲህ የምናስቃኛችሁ ነው የሚሆነው በተጨማሪም እንግዲህ አዳዲስና ዩዝድ የሆኑ መኪናዎችም አሉ እነሱንም በስፋት የምናሳያችሁ ነው የሚሆነው አብራችሁን ቆዩ ዘመናዊና እጅግ የሚያምር ኤሌክትሪክ መኪና ነው ከፊት ያለው እስኪ ስለዚህ መኪና ሞዴልና ታይፕ ነገር እሺ ይሄ እንግዲህ ቅድም ያሳየሁሽ አይነት BYD ሴጉል የ2025 ሁለተኛ ወር ነው 00 ነው ይሄኛው አልተነዳም ያው ይሄም በተመሳሳይ ሁኔታ የባንክ ኦፕሽን አለው የባንክ ኦፕሽን ካልሽ ዋጋውን በዛው እናያትና እሺ ይሄም በተመሳሳይ ሁኔታ የባንክ ኦፕሽን አለው ዋጋው ደግሞ በካሽ ሲገዙ 2.7 ነው በባንክ ሲገዙ 50 የባንክ ኦፕሽን አለው 2.8 ነው የሚሆነው እንደነገርኩሽ ቅድም 15 ቀን ባልሞላ ጊዜ ውስጥ ሁሉንም ፕሮሰስ ጨርሰን እናስረክባቸዋለን የባንኩን ፕሮሰስ ማለት ነው በጣም ደስ ይላል ስለዚህ ሌሎችን ደግሞ ውስጥ ገብተን እናያቸው እሺ እንግዲህ እዚህ መኪና ላይ ውስጥ ነው የምንገኘው ቦዲ ፓርቶቹ ምን ይመስላሉ የሚለውን ለማየት ነውና እስኪ ያንዳንዱ ከፊት የምናያቸው ነገሮች ምን ናቸው እሺ እዚህ ጋር ከፊት የምናገኘው መልቲ ፈንክሽናል የሆነ ስክሪን አለ እዚህ ጋር ማርሽ አለ ጌጅ መቆጣጠሪያው ኤቭሪቲንግ እዚህ ከፊት ለፊት ነው ያለው እዚህ ጋር ደግሞ ዋየርለስ ቻርጀር አለ ተጨማሪ ኬብል ቻርጅ ከዚህ ከታች እናገኛለን እዚህ ጋር ደግሞ ቱ ካፕ ሆልደር አለው መኪናዋ እንግዲህ እንደምታዩት መጠነኛ የሆነ ስፋት አላት በጣም ምቹ ከሹፌሩ ጋር አመሰው ጽድት አድርጋ መያዝ የምትችል መኪና ነች
እኔም እንደምመለከተው ከሆነ እዚህ ጋር የሚያምር ስክሪን አለው። እሱ መልቲ ሆኖ የሚይዘው ነው። ይህም ደግሞ እንግዲህ ሰዎች መንገድ ላይ እየሄዱ የተለያዩ ሶሻል ሚዲያ አማራጮችን በቀላሉ ኢንተርቴን እያደረጉ የሚያዩበት ነው። ሌላኛው ይሄ መኪና በአንድ ፉል ቻርጅ ምን ያክል ኪሎ ሜትር ይጓዛል? ባትሪ ኪሎዋቱ 55 ስለሆነ በፉል ቻርጅ 405 ድረስ ይጓዛል። ምን ያክል ሰዓት ይፈጅበታል ቻርጅ ለማድረግ? 7 ሰዓት። 7 ሰዓት በጣም ደስ የሚለው። በኖርማሉ ቻርጅ ነው። በፋስት ቻርጅ ሲሆን ከ30 እስከ 45 ደቂቃ ባለው ይሞላል። የትኛው ይመከራል ግን አብዛኛውን ጊዜ ከኖርማሉና ከፋስት ቻርጅ? በብዛት ኖርማል ቻርጅ ቢጠቀሙ ይመከራል። የሚያስቸኩል አይነት ወይ ደግሞ ኢመርጀንሲ የሆነ ነገር ከሌለ በስተቀር ፋስት ቻርጅ ባይጠቀሙ ጥሩ ነው። ስለዚህ ኖርማሉን ይጠቀሙ። አዎ ኦብቪስሊ የሚቆይ ነው ማለት 405 ኪሎ ሜትር ማለት በጣም ብዙ ነው። አንዴ ፉል ከተደረገ በጣም ረጅም ጊዜ መጠቀም ይችላሉ። ለምን ያክል ጊዜ ይቆያል? ለምሳሌ አንድ ቀን ፉል ቻርጅ አድርገው ምን ያክል ጊዜ መጠቀም ይኖርባቸዋል? እንዳነዳዳቸው ነው እንደሚንቀሳቀሱበት ነው። ያው በደንብ የሚንቀሳቀሱ ከሆነ ምናልባት 2 ቀን ምናምን ሊያቆያቸው ይችላል። በደንብ የሚንቀሳቀሱ ዝም ብሎ ወደ ስራ ወደ ቤት ብቻ ከሆነ ደግሞ ከዛ በላይ ያቆያቸዋል። አብዛኛው ጊዜ የምናያቸው የእናንተ ኤሌክትሪክ መኪናዎችም አሉ። ከዛ በተጨማሪም ደግሞ እንግዲህ ዩዝድ ያየናቸው መኪናዎች አሉና የእናንተ ሞር ደንበኞቻችሁ የቶቹ ናቸው? ወጣቶቹ ናቸው ወይንስ ደግሞ እንዴት ነው? ሁሉንም ያማከለ ደንበኛ ነው እንግዲህ ያለው እስካሁን ባለው። በብዛት ወጣትም ይመጣል፣ አዛውንትም ይመጣል፣ ባለትዳሮችም ይመጣሉ። ብዙ አይነት ከስተመር ነው ያለው። አይ በተለይ ማውን እንደዚህ ኤሌክትሪክ መኪኖችን ለራይድ እና ለተለያዩ ስራዎች ወጣቶች በብዛት የሚጠቀሙባቸው ከሱ አንፃር። አዎ ለወጣቶችም እንደሚገዙት እንዳለ ሆኖ ለቤተሰብም ደግሞ ኤሌክትሪክ መኪና ከነዳጅ ፎይ ተገላገልኩ ብለው ገዝተውም ራሳቸው ብቻ የሚጠቀሙበት ፋሚሊም በብዛት መጥተው ይገዛሉ። ሁለቱም እኩል አይነት ሬንጅ ነው ያለው። በጣም ተፈላጊ ስለሆነ ይሄ መኪና አሁን ባለው ያው ከተማው ላይም እንደሚታየው ነው። በጣም በስቷል። BYD ሴጉል አዎ ከተማችን ላይ በጣም በትንሽዬ ብር ብዙ አይነት የተሻለ ኦፕሽን ያለው መኪና ነው። ለዛ ተመራጭነት አለው። ቀጣይ ደግሞ ወደ ሌላ መኪና እሺ BYD ሞዴል መኪና ይታየኛል። እቺ BYD ኢቱ ትባላለች። የሴጉል ታላቅ ወንድም ነች። የ2025 ነች። እቺ ስማርት የምትባለው ነች። ከዛኛው የተሻለ አፕዴት ተደርጋ የመጣች መኪና ነች። ቀረውን ደግሞ ውስጥ እንግባና እናገራለሁ። ወደ ተመልካቾቻችን እንግዲህ አሁን ደግሞ እዚህ እጅግ የሚያምርና ቅንጡ የሆነ መኪና ውስጥ ነው የምንገኘው። እንግዲህ ቦዲ ፓርቲዎቹ እንደምናያቸው እጅግ ውብና የሚያምሩ ናቸው። እስኪ ስለነዚህ ደግሞ ትንሽ ንገሪኝ። ይሄ መኪና እንግዲህ ውስጡ እንደምታየው በጣም የሚያምር ፋንሲ ሉክ ነው ያለው። ሙሉ ወንበሮች በሌዘር ሲት ነው የተሰሩት። ኢንቴሪየሩ በጣም ነው የሚያምረው፣ ብላክ ነው። እዚህ ጋር መልቲ ፈንክሽናል ስክሪን አለ። በጣም የሚያምር ሰፊ ነው። መሪውን እዚህ ጋር ማግኘት እንችላለን። ካፕ ሆልድ ማድረግ እንችላለን። እዚህ ጋር አለች። እዚህ ጋር እቃ ማስቀመጫዎች አሉ። ሰፊ እቃ መያዣ ቦክስ አለው። በጣም መጠነኛ የሆነ ሰፊ ሄድሩም እና ሌግሩም አለው። ይሄም እንግዲህ ከኋላ በጣም ሰዎች እንዳይጣበቡ እንዲመቹ ተደርጎ የተሰራ ስፔስ አለው። ከፊትም እስከ ኋላም ድረስ እዚህ ጋር መጠነኛ የሆነች ጌጅ መቆጣጠሪያ ስክሪን አላት። ዳሽቦርዱ ብላክ ነው እንደነገርኩሽ። እዚህ ጋር ደግሞ ዋየርለስ ቻርጀር አለ። ሌላ ተጨማሪ የኬብል ቻርጀር 3 እና ከዛ በላይ ከስር አለ። ከኋላ ደግሞ በጣም መጠነኛ እቃ መያዣ ስፔስ አለው። ይሄ ቅንጡና የሚያምር መኪና ዋጋ ስንት ነው የሚባለው? ዋጋ እንግዲህ ይሄም በተመሳሳይ ሁኔታ የባንክ ኦፕሽን 50 የባንክ ኦፕሽን አለው። በካሽ ከገዙ እስከ 3250 ድረስ እንጨርስላቸዋለን። በባንክ የሚገዙ ከሆነ 50 የባንክ ኦፕሽን አመቻችተንላቸው 34 ድረስ ያልቃል። 3,400,000 አዎ በጣም ደስ የሚል መኪና ነው። በ3,400,000 ይሄን የመሰለ ለግጀሪ መኪና እንግዲህ ገዝተው መጠቀም ይችላል። አሁን ላይ እንግዲህ የኤሌክትሪክ መኪናዎች እንደምናየው ነው ብዙ ተለምደዋል። ብዙም ደግሞ ብዙ ሰው ተጠቃሚ እየተጠቀመባቸው ነው ያለውና ኤሌክትሪክ መኪና ሰዎች ሲገዙ ምን አይነት ነገሮችን ማየት አለባቸው? ያው እንግዲህ ኤሌክትሪክ መኪና ቅድም እንዳልኩሽ ባትሪ ነው። ያው በደንብ ፎከስ የሚደረገው ከቦዲው ባሻገር ባትሪው ላይ ነው።
ምን ያህል ኪሎዋት ባትሪ የተገጠመለት የሚለውን ሆርስ ፓወሩን በኪሎ ሜትር በፉል ቻርጅ ምን ያህል እንደሚጓዙ ይሄን ነው ማወቅ ያለባቸው። ስለዚህ ይሄኛው የምናየው መኪና በአንድ ፉል ቻርጅ ምን ያክል ኪሎ ሜትር ይጓዛል? 405 ኪሎ ሜትር ነው የሚጓዘው። የተገጠመለት ባትሪ ኪሎዋት ደግሞ 70 ኪሎዋት ነው። ኦኬ በጣም ደስ ይላል። ስለዚህ ቀጣይ ወደ ሌላ መኪና መሄድ እንችላለን። እሺ አሁንም እንግዲህ ሌላኛው የኤሌክትሪክ መኪና ላይ ነው የሚገኘው። እስኪ ደግሞ ስለዚህ መኪና ሞዴል እና ታይፕ ንገሪኝ። እሺ ይሄም እንግዲህ የቢዋይዲ ምርት ነው። ዮዋናፕ ስማርት በፉል ኦፕሽን ነው የሚባለው። የ2025 ሞዴል ነው። ያው ቅድም ካሳየውሽ ከይቱ በጣም ተሻሽሎ የቀረበ መኪና ነው ማለት ነው። አዎ ስለዚህ ይሄ መኪና በፉል ቻርጅ ስንት ኪሎ ሜትር ይሄዳል ማለት ነው? እሺ ይሄ መኪና በፉል ቻርጅ የሚሄደው 401 ኪሎ ሜትር ነው። ስንት ሰዓት ቻርጅ ይደረጋል ማለት ነው? በስንት ሰዓት? ኪሎዋቱ ከፍ ያለ ስለሆነ ከዛ በተሻለ ቀነስ ብለው ቢያደርጉት ቶሎ ፉል ቻርጅ ያደርግላቸዋል። እሺ ስለዚህ ሌሎችን ደግሞ ውስጥ ገብተን ነው። እሺ ውድ ተመልካቾቻችን አሁን እንግዲህ ያለ ነው ደግሞ እስካሁን ድረስ ካሳየናችሁ መኪናዎች እጅግ የሚያምርና ቅንጡ መኪና ላይ ያለ ነው። እስኪ አሁን ደግሞ ስለ ቦዲ ፓርቶቹ እንግዲህ ከፊት ለፊት ያያያቸው ነውና እጅግ ያምራሉ። ስለነዚህ እስቲ አንድ ነገር ንገሪኝ። እሺ እንግዲህ ይሄ መኪና እንዳልኩሽ ዮዋናፕ ስማርት በፉል ኦፕሽን ነው የሚባለው። የዮዋናፕ ምርቶች ያው የቢዋይዲ ናቸው፣ ግን ዮዋናፕ ሆኖ የተለያየ አይነት አለው። ቤዚክ በስማርት የሚባልና ስማርት በፉል ኦፕሽን አለው። ይሄኛው ፉል ኦፕሽኑ እንግዲህ በጣም የተሻሻለ የተለየ ፊቸር ያለው ነው። ለምሳሌ ለየት ከሚያደርገው ፊቸር ውስጥ እየነዳሽ ጌጅሽን በዚሁ በፌድ አፕ ዲስፕሌይ መቆጣጠር ትችያለሽ ማለት ነው። አንደኛው ለየት የሚያደርገው ነገር፣ ሁለተኛው ደግሞ እስከ ጥግ ድረስ የሚከፈት ሰሩፍ አለው። ዋው እንግዲህ ይሄ ለየት የሚያደርገው አንደኛው ፊቸሩ ይሄ ነው። እስከ ጥግ ድረስ የሚያምር በጣም ሌክጀሪ ሉክ የሚሰጠው ፓኖራማ ሰሩፍ አለው። ከዛ በተጨማሪ ደግሞ ለየት ያለው ፊቸሩ ፌድ አፕ ዲስፕሌይ ያለው እንዳልኩሽ። ሌላኛው ደግሞ አውቶ ፓርክ አለው። ሙሉ ቦዲው ላይ ካሜራ አለ። የመጋጨት ፕሮባቢሊቲሽ እንግዲህ በጣም ዝቅተኛ ነው የሚሆነው። ሁሉንም ነገር ከጥግም ከጎንም ሁሉንም ይቆጣጠራል ማለት ነው። ኮርሳው በጣም ደስ የሚል መኪና ነው። ወንበሩ ሲቶቹ ራሱ የምናያቸው ከሆነ በጣም የሚያምሩ ነው። በነጭ ከለር ነው። ምናልባት ነጩ የሚቀየራሉ ወይስ ራሳቸው ናቸው? አንዳንዶቹ አውቶማቲክ የሚቀይሩ ይኖራሉ። አይ ይሄ የራሱ ነው፣ የፋብሪክ ነው። አዎ ሁሉ ነገሩ ሌዘር ነው። ያው ታፕሴሪ ማሰራት ይችላሉ፣ ግን በጣም የሚያምር የራሱ ሌዘር ሲት አለው። እዚህ ጋር ደግሞ ተጨማሪ እቃ መያዣ ስፔስ አለው። ካፕ ሆልደር እዚህ ጋር አለ። ዋየርለስ ቻርጅ አለ። ከታችም ሌላ ተጨማሪ ቻርጅ አለ። እዚህ ጋር መልቲ ፈንክሽናል ስክሪን አለ። መሪ በማርሽ ነው። መሪውን እዚህ ጋር ነው የምናገኘው። እንግዲህ ይሄ መኪና እንደ ሌሎቹ መኪኖች የባንክ ኦፕሽን አለው። 50/50 የባንክ ኦፕሽን አለው። በካሽም ለሚገዙ ሰዎች ይቻላል። በካሽ ለሚገዙ ሰዎች 4 ሚሊዮን ነው የሚባለው፣ ግን በጣም ኔጎሺየብል አለው። መተው መደራደር ይችላሉ። በባንክም 50% ድረስ እናመቻችላቸዋለን። የራሳቸውን ባንክ ካላቸው ይዘው መተው መገበያየት ይችላሉ። ስለዚህ ስንት ሚሊዮን ማለት ነው አጠቃላይ ዋጋው? በካሽ ከሆነ ሙሉ ክፍያው 4 ሚሊዮን ነው የሚሆነው። ይቀንሳል፣ ኔጎሺየብል ነው። በባንክ ከሆነ 4 ከ1 ነው። 50/50 ባንክ እናመቻችላቸዋለን። ቅድም እንዳልኩሽ በ5 አመት ክፍያ ማለት ነው። በጣም ደስ ይላል። ሌላኛው ስለዚህ መኪና እንዲያላወራናት ምንድነው በፉል ቻርጅ ስንት ኪሎ ሜትር ይሄዳል? በፉል ቻርጅ 401 ኪሎ ሜትር ነው የሚሄደው። የተገጠመለት ኪሎዋት 130 ኪሎዋት ነው። ቅድም እንደነገርኩሽ ይሄ ዮዋናፕ የሚባለው የቢዋይዲ ምርት ሁለት የተለያየ ነው ያለው። ቤዚክ በስማርት አለው፣ ስማርት በፉል ኦፕሽን አለው። ይሄ አሁን እኛ ያለንበት ስማርት በፉል ኦፕሽን ነው። ቤዚኮቹ ደግሞ በ70 ኪሎዋት ነው ያሉት። ይሄኛው በ130 ኪሎዋት ነው። ኦኬ በጣም ደስ ይላል። ስለዚህ ቀጣይ ወደ ሌሎች መኪኖች እንችላለን። እሺ አሁን ይሄንን አሳይቼሻለሁ። እንግዲህ በዚሁ በጄቱር ምርት የሆኑ በ00 አሉ። እነሱን ላሳይሽና እሺ እንግዲህ እንደነገርኩሽኝ ይሄኛውም ደግሞ ጄቱር የ2022 ሞዴል 00 ነው። X90 ፕላስ ነው።
ተመሳሳይ ናቸው። ያው ያኛው የለጠፈና X70 ስለሆነ ነው ይሄኛው X90 ነው። ሌላውን እንግዲህ የቀረውን ነገር ውስጥ ገብተን ስለ ኢንቴሪየሩ ምናምን ውስጥ ልንገርሽ። እሺ ወደ ተመልካቾቻችን አሁንም እንግዲህ እንደምታዩት እዚህ የአዲስ ጀቶር መኪና ውስጥ ላይ ነው የምንገኘው። አጠቃላይ እንግዲህ ስለ ኢንቴሪየሩ የምትነግረን ነው የሚሆነው። አብራችን ቆዩ። ያው እንግዲህ የዚህ ኢንቴሪየር እኔ ባልናገርም ይናገራል። በጣም የሚያምር በብራውን ኢንቴሪየር የተሰራ ነው። ከማርሹ ጀምሮ እስከ ወንበሮቹ በሙሉ ሌዘር ሲት ናቸው። ይሄም እንግዲህ ለፋሚሊ የሚሆን 7 ሲት ነው። ያው ከዛኛው ቅድም ካሳየውሽ አንደኛ ለየት የሚለው 00 መሆኑ ነው። በተጨማሪ ደግሞ ይሄንን ለየት የሚያደርገው ነገር በአጭር ማርሽና በ1.6 ሲሲ ማግኘታችን ነው። እዚህ ለየት ያደርገዋል ማለት ነው። አዎ ያኛው ቅድም አሳይቼሽ የነበረው X70 ፕላስ ነው። ይሄኛው X90 ነው። ያኛው በ1.5 ነው። ይሄኛው 1.6 ሲሲ ነው። ይለያያሉ ማለት ነው። ሌላኛው እንግዲህ እዚህ መኪና ዋጋው ምን ያክል ነው? ይሄ እንግዲህ በካሽ ለሚገዙ ሰዎች 5 ነው። ቅድም እንደነገርኩሽ ኔጎሺየብል ነው። ሲመጡ በአካል በደንብ ድርድር ያደርጋሉ። በባንክ ሲሆን 50 ድረስ አመሻሽተንላቸው 5,100,000 ነው ዋጋው የሚሆነው። በ5 አመት ክፍያ 50% የባንክ ኦፕሽን እናመቻችላቸዋለን። በጣም ደስ ይላል። እሺ እንግዲህ እነዚህ መኪኖች እንዳልኩሽ እነዛ X70 ፕላሶቹ በለጠፈም አለ 90 ፕላስም በለጠፈ አለ ባይዘዌ እሱም እንደዛው 27 ኪሎ ሜትር የተነዳ በ00 ደግሞ በ90 ፕላስም በ70 ፕላስም በደንብ በከለር አማራጭ በኢንቴሪየር አማራጭም ብዙ አይነት አለን። ያው እንግዲህ ስለዚህ መታው ይግዙን። አዎ መታው ይግዙ። በጣም ብዙ አይነት አማራጭ አለ። ካሽ ካነሳቸው ደግሞ እንደነገርኩሽ 50% ድረስ በ5 አመት ተረጋግተው የሚከፍሉት አለ። ከለር አማራጭም አያስጨንቃቸውም። ብዙ አይነት ከለር አማራጭ አለ። እንግዲህ መታችሁ ግዙ። ሌላኛው እንግዲህ እናንተ እዚህ ዮካ ካር ሴልስ ላይ የሰማሁት እጅግ ለተመልካቾች ደስ የሚል ነገር እነሱ ባላቸው መኪና እናንተ ጋር መቀየር ይችላሉ የሚል ነገር ነግረሽኛልና እስኪ ስለዚህ ነገር ምክንያቱም ብዙዎቹ ይፈልጉታል ወይ ያስባለውና ንገሪን እስኪ። አው እንግዲህ እነሱ ያላቸውን መኪና ይዘው መተው አፕግሬድ ማድረግ ከፈለጉ ባላቸው መኪና ላይ የሚያስጨምራቸውን ብር ጨምረው ካነሳቸው ደግሞ ከባንክ ጋር መሻሽተንላቸው አፕግሬድ ማድረግ ይችላሉ። አንዳንድ ሰው ደግሞ ብር አስፈልጎትም ያለውን መኪና መሸጥ የሚፈልግ ወይም አፕዳውን ማድረግ የሚፈልግ አለ። እንደዛ ማድረግ ይቻላል። ያለውን መኪና እኛ ጋር ይዞ መጥቶ ከፍ ያለ መኪና ካለው አሁን ለምሳሌ እሱኛውን ከፍ ያለውን መኪና ይዞ መጥቶ ዝቅ ያለ መኪና ወስዶ ተመላሽ ብር መውሰድ ይችላል ማለት ነው። ይሄኛው አማራጭ እኛ ጋር አለ። በጣም ደስ ይላል። ምክንያቱም ይሄ ትንሽ ከሌሎቹ የመኪና መሸጫዎች የናንተ ለየት ያደርገዋል ብዬ አስባለሁና በተለይም እንግዲህ የነዳጅም የኤሌክትሪክም ሁለቶቹ መኪናዎች ነው እንደዚህ የምታደርጉት ወይስ ነዳጆችን ብቻ ነው? ሁለቱንም አሁን በቅያሪ የምንቀበላቸው መኪኖች አሉ። አፕግሬድ ለማድረግ የሚመጡ መኪኖች ሞዴላቸው ከ2000 በላይ የሆኑ ሞዴሎች መኪኖች የትኛውንም እንቀበላለን። ኮምፓክትም ቪትስም ሁሉንም ሞዴላቸው ከ2000 በላይ የሆነ መኪና ካላቸው ይዘው መተው እኛ ጋር አፕግሬድ ማድረግ ይችላሉ ማለት ነው። ይሄ ለተመልካቾቹ እጅግ ደስ የሚል ዜና ይመስለኛል። አዎ በጣም ምክንያቱም ይሄንን አማራጭ የሚሰጡ ሌሎች ይኖራሉ ብዬ አላስብም። ይሄ እንደውም ትልቅ እድል ነው ለእነሱ። አዎ እኛ ከመጀመሪያም እንደዚህ እየሰራን ስለሆነ የመጣ ነው። ያው አሁንም እየቀጠልንበት ያለነው ነገር ነው። የሰው ያለውን መኪና ይዞ መጥቶ እንደነገርኩሽ ነው። አንዳንዱ ያለውን መኪና ከፍ ማድረግ ይፈልጋል። ያው ለውጥ ትፈልጊያለሽ ያለውን መኪና እየነዳሽ እሱኛው አማራጭ አለ። ካሽ የሚያንሳቸው ራሱ ከሆነ እንደ ሌሎቹ መኪኖች ከኛ ሲገዙ የሚያገኙትን የባንክ ኦፕሽን አይነት በዛም ላይ እናመቻችላቸዋለን። ሌላ ተጨማሪ እንዳልኩሽ እንግዲህ ያላቸውን መኪና ትላልቅ መኪና ኖሯቸው ብር አስፈልጓቸው ምናምን ዝቅ ማድረግ የሚፈልጉትም ለነሱም ኦፕሽን አለ። እሺ እንግዲህ በመጨረሻ ፕሮግራማችንን እየጨረስን ስለሆነ እዚህ ጋር እናንተ ካር ሴልስ ላይ እንግዲህ እጅግ ዘመናዊና ቅንጡ መኪናዎችን ነው ስናይ የቆየ ነው። እንግዲህ በዋጋም ተመጣጣኝ ናቸው ያስባለውና እነዚህ መኪኖች እንግዲህ አይተው ለመግዛት የሚያስቡ ደንበኞች አድራሻችሁንና ስልክ ቁጥራችሁን ንገሩኝ። እሺ አድራሻችን መስቀል ፍላወር ናዝራ ሆቴል 100 ሜትር ወደ ውስጥ ገባ ብሎ ነው። ጉግል ማፕ ቢጠቀሙ ኤግዛክት ዳይሬክሽን ይነግራቸዋል። ስልክ ቁጥራችን ደግሞ 0952020200 ነው። በዚህ ስልክ ቢደውሉ በማንኛውም ሰዓት ያገኙናል። ይሄ ነው እንግዲህ አድራሻችን። በዚህ ስልክ ቁጥር እንግዲህ ደውላችሁ አስፈላጊውን መረጃዎችን ይነግራቸዋል።